ሰዎች በተለያየ አጋጣሚ የሚያስደነግጣቸው ነገር ሲኖር እንዲሁም ሲናደዱ ሲቆጡ ኦ ማይ ጋድ ወይም ደግሞ አምላኬ ሆይ ብለው ይናገራሉ። እኛም ከኦ ማይ ጋድ ውጪ እነዚህ ስሜትን ቁጣን ንዴትን የሚገልጹልን እንዲሁም ስንደነግጥ የምናወጣቸው ወርዶችና ፍሬዞችን ዛሬ ይዘንላችሁ መጥተናል። አብራችሁን ቆዩ። ዛሬ የምናየው አምላኬ ሆይ ወይም ደግሞ ወይኔ ብላችሁ ሐዘናችሁን ንዴታችሁን ወይም ደግሞ ድንጋጤያችሁን የምትገልጹበት መንገድ ነው። የመጀመሪያው ቃል ብሌሚ ብሌሚ። ድንገት የሚያስደነግጣችሁ ነገር ሲኖር ብሌሚ ስትሉ አምላኬ ሆይ ወይም ወይኔ እያላችሁ ነው። ኦ ጋሽ ኦ ጋሽ። ይሄኛውም ተመሳሳይ ነው። ኦ ጋሽ የሆነ ነገር አስደንግጧችሁ ስሜታችሁን እየገለጻችሁ ነው ማለት ነው። ኦኤምጂ ኦኤምጂ። ይሄኛው ኦ አምላኬ ማለት ነው። አምላኬ ሆይ ማለት ነው። ስሜታችሁንም የሚገልጽላችሁ ነው ስትደነግጡ። ይሄ አብሪቬሽን ነው። አብሪቬሽኑ ኦ ማይ ጋድ ማለት ነው። ኦኤምጂ ብለው እነሱ ቀለል አድርገው ይጠሩታል ማለት ነው። ኦ ማይ ኦ ማይ። ምናልባት ሙዚቃዎች ላይም ሰምታችሁ ከሆነ ይህም ተመሳሳይ አምላኬ ሆይ ማለት ነው። ኦ ጂሰስ እንደዚህም የሚሉ ሰዎች አሉ። ኦ ጂሰስ አምላኬ ሆይ ለማለት ነው። ስፔሻሊ ደግሞ ክርስቲያን ናችሁ ሰዎች ወይኔ ክርስቶስ ማለት ነው። ግን አምላኬ ሆይ እንደማለት መቁጠር ትችላላችሁ። ስትደነግጡ የምታወጡት ቃል ነው ማለት ነው። አሁንም እያየን የምንገኘው የሆነ ነገር በሚያጋጥምብን ሰዓት ላይ አምላኬ ሆይ ብለን ለመናገር ስንፈልግ ልንጠቀማቸው የምንችላቸውን የተወሰኑ ፍሬዞችን፣ ቃላቶችን፣ ወርዶችን እያየን የምንገኘው ሆሊ ሞሊ ሆሊ ሞሊ። ይህም የተለመደ ነው። ተመሳሳይ ነው ትርጉሙ። ስሜታችሁን የምገልጹበት ነው። ሆሊ ክራፕ ሆሊ ክራፕ። እነዚህን ይጠቀሙባቸዋል። እናንተ ታዳምጧቸዋላችሁ። ሌላው እንኳን ቢቀር ባትናገሯቸው እንኳን እነሱ ሲናገሩ መረዳት አለባችሁ። እኛም ማሳወቅ ስላለብን ነው። ኦ ማይ ጉድነስ ኦ ማይ ጉድነስ። ይህኛውም ተመሳሳይ ነው ትርጉማቸው። ሁሉም ድንጋጤን የሚገልጹልን ነው። ከዚህ ቀደምም እንደነገርኳችሁ በእንግሊዝኛ ቋንቋ ላይ ቃላቶች ላይ ትኩረት ማድረግ ያለባችሁ አውዱን ወይም ደግሞ ሀሳቡ ላይ ነው። ሀሳባችሁን የሚገልጸው ምንድን ነው? ስለዚህ የሚገልጸውን ትጠቀማላችሁ ማለት ነው። ቀጣዩን እንመልከት። ኦ ቦይ ኦ ቦይ። ይህኛውም ተመሳሳይ ነው ትርጉሙ። ስደነግጡ ወይኔ ልጄን ብላችሁ እንዲሁ ልማድ ያላቸው ሰዎች አሉ። ልጃቸው ሲደነግጡ ተመሳሳይ ነው። ስደነግጡ የምትጠቀሙበት ነው ማለት ነው። ሌላኛው ደግሞ ጋሽ አምቴ ጋሽ አምቴ። ይህኛውም ደግሞ ምንድን ነው? ስደነግጡ ተመሳሳይነት ትርጉም ተመሳሳይነት ፍቺን ያለው ማለት ነው። አምላኬ ሆይ የምንለው ስንደነግጥ ነው አይደለ? ኢትዮጵያ ውስጥ ሁሉም በሚባል ደረጃ አምላክ እንዳለ የሚያምን ሰው ነው ያለው። ስለዚህ ስንደነግጥ ቅድሚያ የሚመጣው አምላካችን ነው። በእንደዚህ አይነት መንገድ ኦ አምላኬ አምላኬ ሆይ ብለን የምንገልጽባቸው ስንደነግጥ የምንናገራቸው ናቸው። ስትደነግጡ ስትረበሹ አምላክ ሆይ ብላችሁ በምን አይነት መንገድ መግለጽ ትችላላችሁ የሚለው ነው እያየን የምንገኘው። ዋናው ሀሳቡ ስሜቱ አውዱ ነው። እነዚህ ያስቀመጥኳቸው ደግሞ ያንን የሚገልጹ ናቸው። በተቻላችሁ አቅም ያስቀመጥኩላችሁን ጻፏቸው፣ ኖት ውሰዱና የሚጠቅሟችሁን ወይም ደግሞ ከነገ ይስማማል የምትሉትን ወስዳችሁ ያንን ስሜት በሚጋባባችሁ ሰዓት ላይ መጠቀም ትችላላችሁ። አጠር አድርጌ ዛሬውን ትምህርት እቋጫለሁ። ዳት ኢዝ ቤርሲክ ዳት ኢዝ ቤርሲክ። ይህ ፍሬዝ ደግሞ የሚገልጽልን ተመሳሳይ ኦ አምላኬ ማለት ነው። ነገር ግን ያ ነገር ወደ ህመም ሲሄድባችሁ፣ ድንጋጤያችሁ ወደ ህመም ሲቀየር ወይም ደግሞ ቁጣችሁ ወደዛ ሲገፋ የምትጠቀሙበት ነው። ኦ አምላኬ የምትሉት ነው። ሌላኛው ሄቨንስ ቱ ቤስቲ ሄቨንስ ቱ ቤትሲ። ይህኛውም ተመሳሳይ ነው። ልክ እንደላይኛው ኦ አምላኬ አምላኬ ሆይ የሚለውን የሚሰጡ ናቸው። ዋናው አውዱን ስሜቱን እንዲሁም ሀሳቡን መረዳታችሁ ነው የሚያስፈልገው። እሺ እነዚህ የመጨረሻ ፍሬዞቼ ናቸው የሚሆኑት የዛሬውን። ዛሬ የተመለከትነው ያየነው ድንገት የሚያስደነግጥ ነገር ሲያጋጥማችሁ
ስታዝኑ ወይም ደግሞ ስትቆጡ የምትጠቀሙባቸው ፍሬዞችና ወርዶችን ያየነው ፍሬዞችና ወርዶችን ያየነው ከእናንተ ጋር የሚስማማውን ትወስዳላችሁ። ሺትን ሃል ይሄኛውም ተመሳሳይ ነው። ሺትን ሃል ድንገት ስትናደዱ የምታወጡት ቃል ነው፣ የምታወጡት ፍሬዝ ነው። የሚያናድድ ሲኦል እያላችሁ ነው። ነገር ግን ዋናው እነዚህን ትርጉሞቹን አትያዟቸው። እንግሊዝኛ ቃላቶችን መተርጎም ተውና ሀሳቡን ብቻ ትረዱ። ሰው በንዴት በቁጣ የሆነ ነገር ሊናገር ይችላል ሲደነግጥ። ስለዚህ ከንግግሩ ይልቅ ያ ስሜቱ ምንድን ነው የሚለውን ማየት ነው። ምንድን ያናገረው ንግግሩ ሳይሆን ምንድን ያናገረው። ይሄኛውን ቃል በቃል እንተርጉም ካለን የሚያናድር ሲሆን ሊሆን ነው። ነገር ግን ይህንን ቃል ሊያወጣ የሚችለው የሆነ ነገር ሲያስደነግጠው ወይም ደግሞ ስሜታዊ ሲሆን ነው። አይ ኩድ ዱ ዊዛውት ኢት ያለሱ ማድረግ እችል ነበረ። አይ ኩድ ዱ ዊዛውት ኢት ይሄኛውን ከድንጋጤ ጋር የተያዘ ፍሬዝ ነው። በዛውም እወቁት ብዬን ያመጣሁት እነዚህ እናንተ ባትጠቀሟቸው እንኳን ሌሎች ሰዎች ሲጠቀሟቸው ደጋግማችሁ የምታዳምጧቸው ናቸው። ለዛ ነው የዛሬው ትምህርታችን ይህን ይመስል ነበር። የስድ እንግሊሽ ቀጣይ በሌሎች ትምህርታዊ ቪዲዮ እስክንገናኝ መልካም ጊዜ ለሁላችሁ።